ጋር በሚያገናኙት ኩታ ገጠም መሬት ሆነው በእርሻ በምናምን ነገር ተጣልተው ቢሆን ኖሮ ኦኬ። በስንት ሺህ ኪሎ ሜትር ርቀት ላይ ያለ ህዝብ ምንድን ነው ከእስራኤል ጋር የሚያጣለው? እሺ ያጣላቸው ነገር አለ። ያጣላቸው ነገር ታዲያ አገርን እንደ ህዝብ መጥፋት አለበት ብሎ የሚል አይነት ብያኔ የሚያሰጥ ነው ወይ? ኦኬ ሀያቶላና ተከታዮቹ አይሁድና የአይሁድ ህዝብ በምድር ላይ ዋይፕ ተደርጎ ተጠርጎ መጥፋት አለበት ብሎ የሚል ይህንን ሀሳብ ነው የሚያንጸባርቁት። ኦኬ ሰውየው ደግሞ የተናገረው ተራ ንግግር አይደለም። መሳሪያ ሰርቶ መሳሪያ እየሰራ እያዘጋጀ ኒኩለር እያዘጋጀ ኒኩለሩን አብላልቶ በሚጨርስበት ሰዓት ላይ ባዘጋጀው ሚሳኤል ወሩሮ አሁን እንደሚመታ ከተሞቹን በዛ ኒኩለር ምንድነው በሚሳኤሉ ጫፍ ላይ ኒኩለሩን አስሮ የአይሁድን ህዝብ መጥረግ አጀንዳው ዓላማው ነው ማለት ነው። ለምን? ኦኬ ከእስራኤል ህዝብ ጋር የፖለቲካ ችግር ካለበት በውጊያ ገጥሞ አሸንፎ የሆነ ነገር ማድረግ ይችላል። ህዝብን ግን እንደ ህዝብ መጥፋት አለበት ከምድር ላይ መደምሰስ አለበት ብሎ ሲል ይህንን እኔ የማየው እንደ አንድ መንፈሳዊ ሰው እንደ አንድ ወንጌል እንደሚሰብክ ሰው አንድ እግዚአብሔርን የሚፈራ የእስራኤል አምላክ የሆነ ሰው የማየው ይህንን በመንፈሳዊ እይታ ነው የማየው። በመንፈሳዊ እይታ ደግሞ ሳየው የግድ ታሪክን ወደኋላ መሄድ አለብኝ። ሲሄድ ሃማ የሚባለው ያ በነ መርዶኪዎስ ዘመን በዛ በባቢሎን የአይሁድ ህዝብ መጥፋት አለበት ብሎ ያለ በሱሳ ግንብ ላይ ያንን ክፋት የመከረ ሰው እሱ ያለበት ምድር ላይ ነው ይሄው ሰውዬ ደግሞ የሚናገረው ማለት ነው። የኤላምን ቀስት እግዚአብሔር የሰበረ ጌታ አሁንም የዚህን ሰው ቀስት መስበር አለበት። እሱ እስራኤልን መስበር ነው የፈለገው፣ ከምድር ላይ ማጥፋት ነው የፈለገው። ስለዚህ እስራኤል ቁጭ ብሎ አጠፋሃለው በየጠዋትና በየማታው በየቴሌቪዥኑ መስኮት ላይ ወጥቶ ሁሌ የሚናገረው ሞት ለእስራኤል ሞት ለአሜሪካ ይላል። ትክክል ሁሌ ማለት ነው። ይህን ሞት ለእስራኤል ብሎ የሚለው ሰውዬ የሆነ በትር ሽመል ይዞ አይደለም እንደዚህ ብሎ የሚለው፣ ሚሳኤል አዘጋጅቶ ነው፣ ቦምብ እየሰራ ነው፣ ዩራኒየም እያበለጸገ ነው ሞት ለእስራኤል ብሎ የሚለው። ይሄ ሰውዬ አበልጽጎ ሲጨርስ የሰራውን ዩራኒየም አበልጽጎ ወደ ቦምብነት ሲቀይር በሰራው ሚሳኤል ላይ ወርውሮ ጽዮናውያንን ሊያጠፋ ፈልጓል ማለት ነው። ይህን በየቀኑ የሚናገር ሰው ሰማች እስራኤል። ለብዙ ዘመን ታገሰች። ጠቅላይ ሚኒስትሩ በሄዱበት ጉባኤ ይከታተላቸዋለሁ። ጠቅላይ ሚኒስትሩ የእሳቸውን የትኛውም ፐብሊክ የተደረገውን ሶሻል ሚዲያቸውን ሰብስክራይብ አድርጌ ማለት ነው። በየሄዱበት ቦታ ዩናይትድ ኔሽን ላይ ደጋግመው ተናግረዋል። ስንት ፐርሰንት እንደቀረ ቦምብ ለመስራት አስቁሙ ብለው ጠይቀዋል። በሙሉ ማለት በዓለም መንግስታት ቦታ ላይ ቆመው ተናግረዋል። ሁሌ ሰምቻለሁ፣ ሁሌም ስለምሰማቸው። ኦኬ ማንም ያስቆመ የለም። ማንም ለምን እንደዚህ ትላላችሁ ኢራኖች ለምን እንደዚህ ትላላችሁ ብሎ ያለ የለም። ስለዚህ የአይሁድ ህዝብ እጁን አጣጥፎ ተቀምጦ መጥፋት የለበትም። ቦምቡን ሰርቶት ወርውሮ እንዳለው ዋይፕ ሲያደርጋቸው ከምድር ላይ ሲያጠፋቸው አይደለም እስራኤል መንቃት ያለበት። ሳያጠፋ በፊት መቅደም አለባቸው። ትክክልም ነው። በምድራዊ ህግ በእግዚአብሔር ህግ ማለት ነው። ይህን ውሸት ነው ይህንን ትክክል አይደለም ብሎ የሚል ሰው ነው ገብቶ እኔን ሊሞግተኝ የሚገባው ማለት። ስለዚህ ጽዮናውያኑ ተነስተው እንግዲህ ሞት የቀጠረባቸውን ሞት የወሰነባቸውን ሰዎች እሱ በርቀት ሆኖ መሳሪያ እያስታጠቀ ጋዛን እያስታጠቀ ሐማስን እያስታጠቀ ሂዝባላን እያስታጠቀ ሐውቲን እያስታጠቀ ሶሪያን እያስታጠቀ ኢራቅን እያስታጠቀ የሺያ ሙስሊሞችን በሙሉ እያስታጠቀ አይሁዳውያንን ማጥፋት አለብን ከምድሪቱ ላይ መነቀል አለባቸው ነው። ስለዚህ አሁን ከጋዛ ጋር ሲዋጉ ለጋዛ ህዝብ ለፍልስጤማውያን ህዝብ እልቂት ተጠያቂው ማን ነው? ሀያቶላ ነው። መሪው እሱ ነው። ትእዛዝ ሰጪው እሱ ነው። አለቃው ላይ ነው የምንሄደው። ኦኬ እሱ አለቃው ትእዛዝ ሰጪው እሱ ስለሆነ ማለት ነው። ሲንዋር ትእዛዝ ተቀብሎ ትእዛዝ ፈጻሚ ነው። ስለዚህ ኦክቶበር 7 ላይ ምንም ያላደረጉ አይሁዳውያንን እምሽክ አድርጎ ጭዳ ሲያደርጋቸው የአይሁድ ደም የዶሮ ደም አይደለም። ኦኬ ዓለም ላይ ሟገትለት ይችላል። ዓለም ላይ ከራከርለት ይችላል። ባለፈውም አይተናል። ጠቅላይ ሚኒስትሩ ቆመው ሲናገሩ ዩናይትድ ኔሽን ወንበሩ በሙሉ ሰው ለቆ እስኪሄድ ድረስ ማለት ነው። ቅስማቸውን ሰብረው አሸማቀው የሚናገሩት እስኪያጣ ድረስ ሆኖ ባዶ ወንበር አድርገውት ለባዶ ወንበርም ብቻ እነሱ እዛ ጋር ቢነሱ ዓለም እየሰማ ነው። ዓለም ይሰማል። ሁላችን አፍጥጠን እየሰማ ነው። እና ያዛ በሙሉ ተነስቶ የወጣ ህዝብ ምንድን ነው ብሎ የሚለው ለምን ፍልስጤማውያንን ተደበድባላችሁ? ፍልስጤማውያንን እስራኤል ለምን መደብደብ የጀመረችው? ሲንዋር በተቀበለው መልእክት ነው። ከየት ነው የተቀበለው?
ከቴህራን ማን የተናገረው? ሀያቶላ ምን አድርግ ነው ብሎ የሚለው? አይሁድን አጥፋ ነው። ስለዚህ እስራኤል ግብረ መልሱን ስትሰጥ ቅጣቱ ከበደ። መቼ ለታ ነው ጦርነቱ የተከፈተው? ከመጽሐፈ ኤስቴር ጋር እንዴት ነው አብሮ የሚገናኘው? እና በሰንበት የዛን ጊዜ የሃማንና የሞርደካይን የሚነበብበት ታሪክ የአማሌክን እንዴት እስራኤል ዘር እንደተገደዱ ያ የተረገመን ህዝብ እንዲገሉ የታዘዘበት ሰንበት ነበረ። በዛ ሰንበት ነው ያ ጦርነቱም የተከፈተው። እንዴት አጋጣሚ ይሆናል? ቱ ቢ ኦነስት ኤርሚ ብላይንድሊ ነው እየደገፍክ ያለኸው። እኔ የአንተን ሀሳብ አከብራለሁ፣ ግን ትንሽ ደግሞ ለፍልስጤሞች ሲምፔቲ እዝነት ቢኖርህ ጥሩ ነው። ማለት ለምሳሌ ብላይንድ ሊሆንኩበትን ቦታ ሳይኝ እስኪ። ጭራሽ እኮ የፍልስጤሞች የህፃናትን የሴቶችን ግድያ ራሳቸው ላይ እኮ ሰበብ እየሰጠ እስራኤሎችን ከተጠያቂነት ውጭ እያደረግ ማነው ተጠያቂው ነው ያልኩት? ማነው ተጠያቂው? የዓለም የተባበሩት መንግስታት ራሱ እኮ ጀኖሳይድ ነው ብሎ የተባበሩት መንግስታትን ተው አላምንም። የተባበሩት መንግስታት በሙሉ ከጥቂቶች ሀገሮች ውጭ የተባበሩት መንግስታት የእስራኤል ጠላት ነው። ከጥቂቶቹ ሀገሮች ውጭ አይተናል እኮ የተባበሩት መንግስታት ኢየሩሳሌምን የማን ዋና ከተማ ነች ነው ብሎ ያሉት? የፍልስጤን። አድምጠኝ። የዩናይትድ ኔሽንን እንደ ምስክር አድርገህ እኔ ጋር አታምጣ። ካመጣህም ደግሞ ለእስራኤል ህዝብ ሲሆን እጁን የሚያወጣ ከ10 በላይ የማይሞሉ ሀገሮች ናቸው። ኦኬ። በባለፈው ኢየሩሳሌምን የነሱ ከተማ ሆኖ የእስራኤላውያን የጽዮናውያኑ ከተማ ሆኖ በአርኪኦሎጂስት ጥናት ምርምር ተቆፍሮ የወጣ ሁሉ ጭምር ሳንቲማቸው፣ ቅሬታ አካላቸው በሙሉ የጽዮናውያኑ ምልክት ያለበት የወርቅ ሳንቲሞች፣ የተለያዩ የአርኪኦሎጂስት ጥናት መረጃዎች ሁሉ እንኳን ወጥተው ኢየሩሳሌም የጽዮናውያኑ እንደሆነች የሚያሳይ መረጃ እያሳዩ የፍልስጤም ዋና ከተማ ነች ነው ያሉት እነሱ ማለት ነው። ማን ያለው? ዩናይትድ ኔሽን። በእጅ ብልጫ ተብሎ ሲባል ከ2 ሀገሮችና ከ3 ከ5 ሀገሮች ውጭ ማንም የደገፈ የለም። አብዛኛው ለፍልስጤም ነው እጁን ያወጣው። እውቅና እኮ የሰጡት እኮ ለፍልስጤም እውቅና ነው የሰጡት። አድምጠኝ። ስለዚህ ቆይ አድምጠኝ። ራሱ ኤርትራና ኢትዮጵያ ሙሉ እንኳን ጭምር ሳይቀር ድምፀ ተአቅቦ ማድረግ ማለት ወይ ደግሞ ራሱ መምረጥም ማለት ተመሳሳይ ነው። ኢየሩሳሌም የፍልስጤም ግዛት ሆና አታቅም፣ ሆናም አታቅም፣ ከጥንትም የለም። ንጉሥ ዳዊትን የመሰረታት ከተማይቱን ጠቅላይ ሚኒስትሩ ደጋግመው ዩናይትድ ኔሽን ላይ ተናግረዋል። ይሄን ደግሞ ማስረጃ እንዲሆን ደግሞ ቅሪተ አካላቸው በሙሉ እዛ የተገኘ በአርኪኦሎጂስት ጥናት ምርምር ተፈልጎ የተገኘ ነገሮች በሙሉ አርኪኦሎጂስት መረጃዎች በሙሉ የጽዮናውያን መሆኑ ነው። እስቲ አንድ የፍልስጤም ያምጡ። ከኢየሩሳሌም ምስራቅም ምዕራብም ከተባለ ኦልድ ሲቲ ላይ አንዲት እስቲ ነቁጣ የሆነች ነገር ያምጡ፣ መረጃ ማለት ነው። በአርኪኦሎጂስት ጥናት የለም፣ በታሪክ የለም። ያ ምድር የጥንቱንም ዳዊት በተዋጋ ሰዓት ላይ ሲዋጋ ከኢያቡሳውያኑ እንጂ ከፍልስጤማውያኑ ተዋግቶ ዳዊት አልተቀበለም። የዛሬ 3000 ዓመት የለም። ታሪክ በሌለበት መረጃ በሌለበት አምባሳደሩ ግን ዩናይትድ ኔሽን ላይ ቁጭ ብለ የእስራኤል አምባሳደር ሳንቲሙን እያሳዩ ይሄው ከዛ ተገኝቶ ተቆፍሮ የወጣ ሳንቲም ይሄ ነው እያሉ እዛ በሙሉ የተሰበሰበ ዩናይትድ ኔሽን የሰጠው ምስክርነት ለእስራኤል ሳይሆን ለፍልስጤም። ለፖለቲካ አውራና እንደ ፖለቲካ እንደ ሰው እንደሆነ ስታወራ አይለመለም። ባዛ እዚህ ስራ አለና እዚህ ላይ ያለ ሁሉም ሰው ነው። ሁሉም ማንም ምንም ያውቃል፣ ይገነዘባል። ባዜ አንድ ነገር አንተ ከቤትም ሆነም ከየትም ሀገር አመጥተህ ይሄ ነገር ከዚህ ነው ያገኘው አንተ ካልክ ይሄ በምን አይነት እንዴት ማንም ሰው እንደዚህ ይቀበለኛል ብለህ ካሰብክ ሊሆን ይችላል፣ ላይሆንም ይችላል። ወንድሜ መረጃ ላይ አንተ እኮ መረጃ ላይ ላድርግና ቆይ አንተ ስለ ጋዛው ባለፈው በዛ ቀን እንደዚህ ሰው የሰበሰበበት እንደዚህ ጦርነት ተደረገበት ያልክ ነው። ግን ከዛ በፊትም እስራኤል ከሰፈረበት ጊዜ ጀምሮ እስከ በዛ ቀን ጦርነት አትጩ የታችኛ ይሻላል የሚያወራ አንተ ከዚህ ነው የምትለው እንጂ ምንም ቆመህ አታወራም። ምንድነው ስለ ጋዛም ካወራ ከዚህ አትበል። እውነት ስለምትፈራ ለውረድ በቃ ተው። መረጃ ላይ
መረጃ ምናምን ማስደበቀው የሚባል ነገር የለም። ሰው ነው እኮ እንደ ሰው አስብና እንደ ሰው አውራ። አንተም እኮ እስራኤል ያለም ተወካይ ነው፣ ግን እንደ ሰው እያወራ ነው። አሁን እሱ ስለ ኢራን ለምን እስራኤል እንደወጣች ምክንያቱን እየተናገረን ያለው። በዚህ ዙሪያ ላይ የምትቃወመው ካለ ቀጥታ ተናገር። ለምን እስራኤል ፍትህ አይደለም ጦርነት መሄድ አልነበረባትም? የምትቃወም ከሆነ በሱ ላይ ወይ ተቃወም ወይ ደግሞ ጥያቄ አንሳ። እኔ አሁን ፐርሰናሊ የማንንም ጦርነት አልደግፍም። እንደ ሰው ልጅ በጣም እቃወማለሁ። ዋዜ ነው። ለምን ነው የምትቃወመው? ለምን እስራኤል ጦርነት ወጣች ብሎ እስራኤል እኮ ያልነካች ሀገር አለ እንዴ? አንድ ሀገር የለም እኮ። አንድ ሀገር ከሆነ እኮ አንድ ሀገር ነው። ሁለት ሀገርም ከሆነ ከሁለት ሀገር ጥፋት። እስቲ ማንን ሀገር ነክታለች? ፈለስጢን ከነጻኑም ከነምናምን አጠፋች። ምንድን ነው የህዝቦላ ሀገር እዛ ጉረቤት አለ አጠፋች። ኢራን ግን እንደ ጋዛ መሰሉትና ሄዱትና እንደ ጋዛ መስሎት ሄዱትና እርስ በርስ በታች ወረድ። ብራዘርዬ አንደኛ ብዙ ሀገር አጠፋች አልክ። ኦኬ የነኳትን ታጠፋለች፣ ሊያጠፏት የመጡትን ታጠፋለች። እያንዳንዱ ሀገር ነክተዋት እንጂ ሳይነኳት አልነካችም። የእውነት ለመናገር ማለት ነው። በጭፍንነት አላወራም፣ በመረጃ ነው የማወራው። እግዚአብሔርን እፈራለሁ። ውሸት ነው ብሎ የሚል ሰው ካለ የምትናገረው ነገር በመረጃ ላይ አስደግፍ። ኦኬ ጋዛን ጦርነቱን የጀመረው ማን ነው? ሲንዋር ኦክቶበር 7 ላይ ሄዶ ጨፍጭፎ አይሁዳውያኑን እንደ ጭዳ ዶሮ አረደ። እጃቸውን አጣጥፈው ቁጭ እንዲሉ ጠበቅ። ሲንዋርን የላከው ማን ነው? ሀያቶላ ኢራን ነች ያሰማራቻቸው፣ ሚሳኤል እያስገቡ ማለት ነው። ይህንን አየህ። ምንድነው አስቀድሞ ሂሳቡን መስራት ነበረበት፣ የሚመጣበትን ኮንሲኮንሲ ማለት ነው። አየህ የሰውን አገር ህዝብ ፌስቲቫል ሊያከብሩ የወጡትን ህዝብ ምንም ፌስቲቫል የሚያክብሩ ይተኙ ምንም ይበሉ በራሳቸው አገር ላይ እንደዛ አይነት ድርጊት አድርገህ በመጀመሪያ የነካው ማንን እንደሆነ ማወቅ አለባቸው። ስለዚህ እስራኤል ምን ያልነካቸው ሀገር አለ ብላልክ? አዎ ነክታለች። ስለ ነኳት ነው የነካችው። ይኸው የማገለግለው እግዚአብሔር እውነተኛ አምላክ ነው። ሊባኖስ ነክቶ ነው ሂዝባላ ነክቷት ነው የነካችው። ሸረሪት እያለ ሲሳደብ ነበር። ሸረሪቷ ልክ አስገባችሁ ማለት ነው። ነስራለን ህዝብን አገርን ሸረሪት ብለህ ንቀህ ልክ ዘረኝነት እኮ ሊያውጁ ሲሉ በእንስሳ ስም ነው የሚመስሉት ትውልዱ ማለት ነው። እስራኤላውያን ሸረሪት ናቸው እያለ ሲና ነበር። በእግዚአብሔር መልክና አምሳል የተፈጠረ የኪዳንን ህዝብ ነው እንደዛ ያለው። ኦኬ ስለነኳት እስራኤልን ነክታለች። ኦኬ የማን ክንፍ ነው? የአያቶላ ክንፍ ነው። እነሱ ሚሳኤል ተቀበለው ሲወረውሩ ነበር። ሀውቲ ማለት ነው። እስራኤል ወደዛ ሄዳ ተጋፍታለች። ርስት ቦታ ብላለች አላለችም። ሊባኖስን ነክታለች አልነካችም። ኢራቅ ብለህ ብትል ሶሪያ ብለህ ብትል እያንዳንዱ ነክተዋት ነው የነኳት። ሸረሪት ብለው የናቋት ግን የነኳት ያው ሂሳባቸውን ሰጠች ማለት ነው። እስራኤልን ትታገለዋለህ እንጂ አታሸንፈውም። ልጆቿን ትገላለህ እንጂ እንዳገር ግን ዋይፕ አድርገህ አታጠፋትም። ለምን በሉ እኔ ኦርቶዶክስ ክርስቲያን ሁኑ፣ ጴንጤ ሁኑ፣ አይሁድ ሁኑ፣ ሙስሊም ሁኑ፣ ዋቴቨር ማንም የትኛውም በዓለም ሃይማኖት ተከተል እስራኤልን የሚባል አገርና ህዝብ አታጠፋውም። ለምን በሉ እግዚአብሔር ከዚህ ህዝብ ጋር ያለውን ቀጠሮ አልጨረሰም። ኦኬ ያቆመውን ኪዳን አልረሳውም። ኦኬ እስራኤላውያን እኮ እግዚአብሔርን እኮ አያውቁትም፣ አይወቁት፣ እሱ ግን ያውቃቸዋል። የእነሱ ማወቅና አለማወቅ አይደለም። አባቶችን አብርሃምን፣ ይስሐቅን፣ ያዕቆብን አይቶ ነው ኪዳን የገባው። እዚህ ያሉትን እነ ኤልያውና እነ ኤደንን አይቶ አይደለም። አባቶችን ሶርስ ላይ አይቶ ነው ኪዳን የገባው። ኪዳን ሲገባ ደግሞ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ ነው ያለው። አለቅ አንዳንዶች ይመጡና ክርስቶስን የሰቀሉ ምናምን ነገር ብለው ይላሉ። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ መጥፋት አለበት ብለዋል። ጥላቻ እንዲስፋፋ ነው ጨምሮ ጥላቻ። አሁንም ኦልሬዲ ጥላቻ አልበቃም፣ እንጨምር፣ እሳት እንጨምር፣ እናገል የሚሉ ናቸው እነዛ። ደግሞ እኔ ልናገር እሱን። እሺ ክርስቶስን እሺ የሰቀሉ ሰዎች ናቸው ብለሃል። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ በሙሉ ይደምሰስ አለ ወይ? ራሱ ክርስቶስስ አላለም።
ይጥፉ አለ ወይ? አላለም። ክርስቶስን አልሰቀልነውማ ጲላጦስ ነው ያሰቀለው። ግን አላለም ብለው እንኳን ብለው ለሚሉ ማለት ነው። ስለዚህ መንፈሳዊ ነው። የኢራን ጉዳይ እንዲህ ዝም ብሎ ቀላል ነገር እንዳይመስላችሁ። ለፍልስጤማውያን ልጆች እልቂት ተጠያቂው፣ ለሊባኖስ ህዝብ እልቂት ተጠያቂው፣ ለየመን ህዝብ እልቂት ተጠያቂው ማን ነው ከተባለ በባለፈው ሳምንት ላይ የሸኘችው ሽማግሌ ነው እና ርዕዮተ ዓለሙ ነው። ለምን አይሁድ የሚባል እየተጠራራ በየከተማው ቴምር ሊበላ ማለት ነው፣ አይሁድን ገሎ። ያ ደግሞ አይሆንም። እውነት እንገራቸው አይሆንም። የሚሰማ አምላክ ስላለን የዛሬ 3 ዓመትም ተናግሬያለሁ። ለሚከታተለኝ ህዝብ ጸልያለሁ። በወቅቱ በ15 ዓመት ውስጥ አይሁድ የሚባል ህዝብና አገር ከምድር ላይ እናጠፋታለን ብሎ በፋርስ ቋንቋ ሲናገር አልጀዚራ ላይ በእንግሊዝኛ ትራንስሌት ሲደረግ ሰምቼ እኔ የጸለይኩትም በአምላኬ ፊት ታውቃላችሁ። እዚህ ያላችሁ ወገኖች ይሄ ሰውዬ የቀጠረውን ዓመት ለእስራኤል ህዝብ መጥፋት፣ ለሀገሪቱ መደምሰስ የቀጠረውን ዓመት የአብርሃም አምላኬ እንዳታሳየው ነው ብያልኩት። ጸልያለሁ እንደዚህ ብዬ እሱ በ15 ዓመት ውስጥ እስራኤልን ሊያጠፋ ማለት ነው። ይሄ የቀጠረው 15 ዓመት ሳይደርስ ግን እግዚአብሔር በናቀው ሸረሪት ነው ብለህ በሰደብከው በኔታንያሁ እጅ ያጠፋል ማለት ነው። በእስራኤላውያኑ እጅ ያጠፋል ማለት ነው። ሸረሪት ብለህ ባልከው በናቀው ህዝብ መርዶኪዎስን በናቀው ንቆት አልነበር ሃማ? እሱ ደጅ ላይ ስለተቀመጠ ማለት ነው። በንጉሱ ደጅ ላይ ስለተቀመጠ ንጉሱን በዛ በአሕዛብ ሀገር ላይ ታማኝ ሆኖ ስላገለገለ ሲወጣ ሲገባ ግን አልሰገድክልኝ ብሎ ይንቀው ነበር። የሰራዊት ጌታ እግዚአብሔር ጽዋው ሲሞላ በደረቅ እንጨት ላይ መርዶኪዎስን ሊሰቅል ነበር አይደል? ነገሩ ተገለበጠ ይላል። የአይሁድ ጠላቶች በእስራኤል ላይ ሊሰለጥኑ ባለበት ቀን ይላል መጽሐፍ ቅዱሳችን አስቴር መጽሐፍ ላይ አይሁድ በጠላቶቹ ላይ እንዲሰለጥን ነገሩ ተገለበጠ ይላል። እንዲሁ ነው የሚሆነው። ሀያቶላ እስራኤልን ሊያጠፋ በቀጠረበት በዛተበት ነገሩ ተገለበጠ። ይሄ ነው ጉዳዩ። የሚያወሩ ሰዎች ካሉ በመረጃ አወራቸዋለሁ። የሚቃወም ሰው ካለ ሌሎች መናገር ይችላሉ። ቴንኪው። እሺ ኤደን የምትጠይቁ ነገር ካለ ቆይ። ኤደን ልትጠይቅ ነው የገባችሁ፣ ወይም ማብራሪያም ከፈለግሽ መብቱን እየሰጠውሽ ነው። እስካሁን ድረስ የተናገረው ጥሩ ነገር ስለሆነ ግን ከዚህ ወጣ መኸታ ላይ ኻይም ሸሊሽ ማሻን ይወሳን ይወዳት አትባሽት ለወዳት ካማኒ ማሪካው ተኸት ለወዳት ላተት ኪሎ ለሳየም እትመሻል ቆጸራ ግድ አኒ ባድ በሃይማኖት ጉዳይ ሲመጣ ግን ከሱ ቤት አስገብቶ ብንከራከር ጥሩ ነው። በዚህ ግን በሃይማኖት ጉዳይ አናወራም። በዚህ እንስማማ። እስካሁን ድረስ ለተናገረው እኔ አመሰግነዋለሁ ነው የምለው። ቀጥል መጨመር። እሺ ኪሩ ምን ልጠይቅ ነበረ? እኔ አሁን እኔ የምለው ጦርነት የትም ቦታ ላይ አፕሪሺየት የሚደረግ ነገር አይደለም። አንተ ፍትሃዊ ከሆንክ የኢራን ህዝብም ህዝብህ ነው፣ የእስራኤልም ህዝብ ነው፣ የፍልስጤምም ህዝብ ነው። ስትጸልይ ለሁሉም ነው መጸለይ ያለብህ እንጂ መርጠህ ብቻ ለእስራኤል ብቻ የምትጸልይ ከሆነ አምላክህን ራሱ ፍትሃዊ ያደርገው። ገብቶሃል? አሁን ይሄ ጦርነት ሐማስ አልክ። ሐማስን እኮ ያጠናከሩት የመሰረቱት ራሳቸው እስራኤሎች ናቸው። ይህንን እኮ ራሳቸው አድሚት አድርገዋሉ። ኪሩ ለምንድን ነው ያላልኩትን ልክ እንዳልክ አድርገህ እዚህ ህዝብ በፊት የምትናገረው? እኔ አልጨረስኩም። ከሰኸኛል። ለእስራኤል ህዝብ ብቻ ነው የምጸልየው፣ ለኢራናውያኑና ለፍልስጤማውያኑ አልጸልዩም ብዬ የተናገርኩ እንዴ? እኔ እንደዛ ነው ያስመሰልከው እኮ። ያስመሰልከውን ተውና እኔ ተናገርኩ። ካፌ ወጣ እንደዛ አንተ የምታደርገው ለእስራኤል ብቻ ነው ምለው ነገር አለ። የኢራን ዮቶላ አይደለ እስራኤልን እናጠፋለን ብሎ በአደባባይ ሲናገሩ የነበሩት። አንተ ደግሞ ለእስራኤሎች ሂጅ ጸሎት አረኳል። ለሚያጠፋው ወገን ነው ሄዶ መጸለት ያለበት። የእስራኤል መሪዎችም እኮ ለጠላት እስራኤልን ሊያጠፋ ለሚለው ነው ሄዶ መጸለት ያለበት። የእስራኤል መሪዎችም እኮ አረቦችን እናጠፋለን ብሎ እኮ በአደባባይ ተናግረዋል። እነዚህን አረቦች እናጠፋቸዋለን፣ መሬታቸውን እናጠፋለን የሚያሉት አሸባሪዎችን እናጠፋለን ይሏሉ።
አረብን በሙሉ እናጠፋለን ብለው ሲዝቱ ነበር። ከንጹሃኖች ጋር ችግር የለባቸውም እስራኤሎች። እንደዛ ብለው ዝተዋሉ፣ ይዛዛታሉ። ይሄ የተለመደ ነገር ነው በፖለቲካው። እነዛም ይዘታሉ፣ እነዚህም ይዘታሉ። ማድረግ ያለብኝ ዛሬ እስኪ ላይቭ ልሂድና መስጊድ ውስጥ ገብቼ ኢየሩሳሌም ላይቭ ልስራ። ይሄን ነው ማድረግ ያለብኝ። ለምን ብዙ ሰዎች እዚህ የመጣችሁ ሙስሊምንና ወይም አረብን ማጥፋት አለብን ብለዋል እያላችሁ የውሸት አጀንዳ ባሰጡን ጥሩ ነው። እኔ እንደ ጁሽ የእስራኤል ባንዲራ ይዤ መስጊድ ላይ ሁኜ ላይቭ እሰራላለሁ። ዛሬ በቃ ልሄድ ነው ኢየሩሳሌም። ብገደልም ልገደል ምን ማድረግ አልችልም። ምክንያቱም በጣም መረረን። ምክንያቱም ሁለ ጊዜ ስንት ጊዜ ዝም እንበል? ጥላቻኛ በሃይማኖት አይደለም እስራኤል ሀገር የምንጣላው። እዚህ ጋር አረቦች አሉ አብረውን ሆስፒታል ላይ እኔ የምሰራው ሆስፒታል ነው። እኔ አሁን በቀን 5 ጊዜ እየወጣ ይጾልታል። እሱ ሲጾልት እኔ ወጥቼ ካፌ እጠጣለሁ። ደስ ሲል ብታየው። እሱ እኮ አረብ እኮ ነው፣ ከኔ ጋር እኮ ነው ሕክምና የሚሰራው። በቀን 5 ጊዜ እየወጣ እየጾለተ እኔ ጋር ነው የሚሰራ። እና አረቦች የእኛ ጠላት ቢሆኑ ሁሉ አረብ ሙስሊሙ በሙሉ ገዳይ ነው ብለን አናምንም። እነሱ እኛ ጋር እየሰሩ ኦፕራሽን እያደረገ እኔ እያየሁት መግደል እኮ ነበረበት በመርዝ ይሁዲዎችን፣ ግን አይገለም። አብረን እኮ ያለ ነው እዚህ ሀገር። ለምንድነው በጥላቻ ሃይማኖቱ? እዚህ ሀገር የምንጣላው በሃይማኖት አይደለም። ይሄ መሬት ደግሞ የእኛና የእኛ ብቻ ነው። እነሱን እኛ ተቀብለን እያርኖር ናቸው። ጴንጤን እኛ ተቀብለን እያርኖር ናቸው። ክርስቲያን እኛ ተቀብለን እያርኖር ናቸው። እኛ እኮ ፍቅር ነን። ለምንድነው የማይገባቸው? እስኪ ከእኛ ተማሩ። እስኪ በሃይማኖት እኛ ለመደምሰስ አትምጡ። በጣም የምታስፈሩት እውነት። ይሄ እኮ እኛ እኮ የምንቃወመው ጄኖሳይድ ለማድረግ የሚፈልጉት ነው። ሙስሊምን የሚገሉት እንቃወማለን፣ ክርስቲያን የሚገሉት እንቃወማለን፣ ጴንጤን የሚገሉት እንቃወማለን፣ ይሁዲን የሚገሉት እንቃወማለን። እኛ ጁሾች እኮ ፍቅር እኮ ነን። ኢቨን በዓለም እንኳን ጄኖሳይድ አርጋችሁን ክርስቲያንም ጴንጤም ሁሉም ገሎን ሙስሊምም ገሎን እኮ እንባቀል ብለን እኮ መተን አልገደልናችሁም። ፍቅር እየሰበክነ እስኪ ከኛ ተማሩ። እኛ እኮ ከገደልነ ሲኦል እንገባለን። ሊገል ሲመጣ ግን ግደለው ነው የሚለው። ምንም አድርግ አይቻልም። እና ዝም ብዬ ተንጋልዬ ልስጠው? ሀገሬን ይውረረው? ጄኖሳይድ ያርገ ይግደለኝ? በጣምማ ሲበዛ ይነዛል። እኔ በእውነት በእውቀት ደረጃ ነው የምንነግራቸው። ወንድሞቻችን እባካችሁን ተረዱን። ቴንኪው። ጨርሻለሁ። አሁን እኮ በደፈናው እስራኤልም አረቦችን እንገላለን፣ እስላሞችን እንገላለን ብሎ አሁን ከዛኛው ጋር አብሮ ሊያነጻጽር ነው። እነሱ በይፋ ወጥቶ የሚሉት ነው። አያፍሩበትምም። በጣምም ደግሞ ፕሪች የሚያደርጉትና ለሚመጣው ትውልድም በየቀኑ ጥላቻን የሚያስተምሩት ይሁዲን መግደል አለብህ፣ እስራኤልን መግደል አለብህ። እንደውም እንደሱ አይደለም የሚቆጥሯቸው፣ እንደ ኻዚር ነው የሚሉት። ኻዚር ታውቃለህ? በእናንተ በመጽሐፍ ላይ የተጻፈው ኻዚር ማለት አሳማ ማለት ነው። እንደ አሳማ ነው የሚቆጥሯቸው፣ እንደ ጦጣ በቃ እንደውም በስማቸው ለመጥራት ይጠየፋሉ። እና ለመግደል ደግሞ በይፋ ነው የሚሉ፣ እየኮሩ ነው እንደ መናገሩት። ጠዋት ው ኢራናኖች አሁን ጠዋት ይጸልቱና ሰግደው ሞት ለእስራኤል ሞት ለአሜሪካ ነው የሚሉት። ይሄ ነው በቃ በየቀኑ ያንን ነው ለወጣቱ የሚያስተላልፉት ያሉት። ስለዛ ለነሱ ህዝብ ልናጸልትላቸው እያልክ ነው ሞትን ለሚመኝ። እኔ አሁን ህዝብ ለህዝብ አላልኩም። በባለስልጣኖች ደረጃ በመንግስታት ደረጃ ይዛዛታሉ ያልኩሽ። አሁን እንደውም ያለው ያን ነገር የተናገረው ቤንጋቪር ይባላል በእስራኤል በኩል ማለት ነው። አይ ቲንክ የፋይናንስ ምናምን ሚኒስቴር ነገር ነው። ብዙ ጊዜ እንዲህ ጄኖሳይዳል የሆኑ ነገሮች ጋዛን እናጠፋለን፣ አረቦችን እናጠፋለን ያለ በተደጋጋሚ ይናገራል። አረቦችን እናጠፋለን ብሎ አንድም ቀን ተናግሮ አያውቅም። ግን አሸባሪዎችን እነዚህም ያሸብሩትን አገርን የሚያምሱትን እነሱን ሁልጊዜም እናጠፋለን ነው የሚሉት። ይህንን ደግሞ ማስተዋል አለብን። ዝም ብለህ በደፈናው ብትናገር ፌር አይደለም። አሁን እንዳለችው ከ2 ሚሊዮን በላይ አረቦች እስራኤል ሀገር በፒስ እየኖሩ በነፃነት እየኖሩ ነው። ለምን እነሱን አያጠፏቸውን? ቢያጠፉ ቢፈልጉ ገባኝ እኮ አሁን መዛዛቱን ያልኩሽ በሁለቱም በኩል አሁን ፖለቲካ ነው። እነዛም ይዝታሉ፣ እነዚህም ይዝታሉ። ዛተ ማለት ግን ያደርጋሉ ማለት አይደሉም። ገብቶሻል? አሁን የኢራን መንግስት ተነስቶ እንደዚህ እናጠፋለን ማለት ነገ ኒውክሌር ቢኖር ያጠፋል ማለት አይደለም። ህግ የሚባል ነገር አለ። የዓለም መንግስታት የሚመሩበት ህግ ተገጥባት አለ። አይ ላወራው ፈልጌ ነው። እንዴ ቆይ እስኪ ላወራውና። ሰላም ነው ወንድሜ፣ እንዴት ነህ? ሙስሊም ነህ አይደል አንተ? እኔ ሙስሊም። ኦኬ። ስለዚህ ሙስሊም ሆነህ ሐማስን ትደግፋለህ። ሐማስን እንደ ነፃ አውጪ ትቆጥረዋለህ? እደግፋለሁ አልኩ። አይ እንደዛ ታስባለህ ወይ ነው? እኔ ትደግፋለህ አይደለም? በእነሱ ቦታ ላይ ብሆን እኮ በእነሱ ቦታ ላይ ማለትና ያስተጋባል። ያስተጋባል። ኦኬ። አሁን አይሰማም? አንተ የኪሮ ነው ያስተጋባው። ኦኬ። እኔ በነገራችን ላይ አንድ ሙስሊም መጥቶ ሐማስን ደግፋለሁ ማለት
እስልምናን ማዋረድ ነው የሚሆነው። ምክንያቱም ህፃናትን እናትንን ሆድ ቀዶ ህፃናትን የሚያወጣ ጨካኝ፣ ህፃናትን ሳት ሊያወጡ የሚጠብስ በጣም ለአእምሮ የሚከብድ ለሚዲያ ይፋ ያልተደረገ የሰው ልጅ ሁሉ ማያደርገውን ወንጀል የሰራ ነው ሐማስ ማለት። ይህንን ድርጅትና ይህን አሸባሪ የአሸባሪ ሁሉ የአሸባሪ የመጨረሻ የሆነ የኔን ሃይማኖት ይወክላል እኔ ደግፈዋለሁ ማለት ያንን እምነት እንድትጠራጠረው ያን የምትደግፈው ነገር አንተን ጥርጣሬ ውስጥ የሚያስገባ ነገር ነው። ከእምነት ጋር ባታገናኘው ጥሩ ነው። ኦኬ አይ እንዴ ታዲያ አንተ አሁን እኮ ፍልስጤማውያን እያልክ ያለው ምንድን ነው? አንተ ከእምነት ጋር ነው የሚገናኘው። ምክንያቱም እኔ አሁን ሐማስን ብደግፍ የምደግፈው ከነፃነት አንጻር እንጂ ከእምነት ጋር አይደለም። ኦኬ የነፃነት ውጭ ማለት ህፃናትን የነፃነትን ከደገፍክ አንተ ለምሳሌ የፍልስጤም አስተዳደር መንግስት አለ ሙሐመድ አባስ የሚባል እሱን ብደግፈው ችግር የለም። ምክንያቱም ራስ አስተዳደር መንግስታቸውን ሐማስን ግን ነፃ ውጭ ነው ብለህ ስትደግፈው ህፃናትን እንዴት አድርጎ ነው ሳት ውስጥ ነው የጠበሳቸው? እናቲቱን ሆዷን ነው ቀዶ ያወጣት። ይሄ ቀላሉ ነው የምነግርህ። ለሚዲያና ለህዝብ በጣም ጥላቻን ያስፋፋል፣ ህዝብንና ህዝብን ያጋድላል ተብሎ ለሚዲያ ግልጽ ያልሆነ ነገር አለ የሚታወቅ። በምድር ላይ ሁሉ እንደዛ አይነት መጥፎ የሆነ እንደዛ አይነት የተደረገ ወንጀል የለም። በጣም እንደዛ አይነት የተደረገ ወንጀል የለም። ምክንያቱም በጣም ከባድ ነው። ይሄ እነሱ ያደረጉት ነገር ለህዝብ ይፋ ቢደረግ ሁሉ በሽተኛ ይሆናል። ሰው መቋቋም የማይችለው ነገር ነው ያደረጉት። ይህንን ነፃ ውጪ ነው ብለህ ስትመጣ ይህ ነፃ ያወጣል ብለህ ስትመጣ ምን አይነት ህሊና ነው ያለህ ነው። ሌላው ደግሞ ልጠይቅህ፣ እስራኤል ገደለቻቸው ላልካቸውም እነዚህ 1200 ለተገደሉት እስራኤላውያንም ይሄ የኢራን አምባገነናዊ መንግስት ይሄ አያቶላ የሚባለው ነው ኃላፊነቱ የሚወስደው። እስራኤል ለተገደሉትም ፍልስጤም የተገደሉትም። ምክንያቱም ማን ነው ሳፖርት የሚያደርጋቸው? ማን ነው ስልጠና የሚሰጣቸው? ማን ነው ቀለም የሚሰጣቸው? ይሄ ሰውዬ ነው። አሁን ይህ ሰውዬ በመሞቱ እኔ እንደኔ አይነት ደስተኛ ሰው የለም። በህይወት ደስቻ አላውቅም። እንደዚሁኝ በጣም ደስተኛ ነኝ። እንቅልፍ ሁሉም ቢውሎኛል በደስታ ማለት ነው። ስለዚህ ነፃ ውጭ ብለህ ስትደግፍ ለምሳሌ ፍልስጤሙን አስተዳደር አሁን ያለው ሙሐመድ አባስ የሚደግፈው እኔ ምንም ችግር የለብኝ። ግን እነዚህኞችን ይግደላቸው። ስለዚህ ሐማስ ነፃ ውጭ ነው ማለት ምን ማለት ነው? እስኪ አንተ ከሃይማኖት ወጥተህ ይንስብበት ነው። ኦኬ እሺ ሚዩት አድርገኝ አንዴ። ኦኬ እኔ ማለት መጀመሪያ ሐማስን አንተ ከመቃወም በፊት ሐማስን የመሰረቱትን ያጠናክሩትን መንግስቶችህን መቃወም አለብህ። መረጃ ታመጣለህ ያለ እሱን ቆይ እሱን ራሳቸው አድሚት ያደርጉበት በግልጽ በካሜራ ፊት ታሳያለህ። በካሜራ ወንድሜ በካሜራ አይደለም እኔ በካሜራ ፊት የተናገሩትን ነው ያልኩት። ያስተጋባል። አይ ሚውት አድርገውና አንተ ሚውት አድርገውና አሁን መረጃ ስለሆነ ሐማስ የሚባል አሸባሪ ቡድን የራሷን ዜጋ የሚገል የራሷን ዜጋ የሚጨፈጭፍ እስራኤል አላደራጀችውም። ምክንያቱም ይህ እኮ ከጀርመኖች ማይተናነስ ሰው ነው። ልክ ያውም ጀርመኖች ውስጥ ተመሳሳይ ድርጊት ነው የተደረገው። እንደዚህ አይነት እስራኤል መሰረተችው። ይሄ የሐማስ ደጋፊዎች የሚናገሩት ወሬ ነው። ሌላው ቅድም ምን ተብሎ ነበር መሰለሽ? ከኤርሚያው ጋር ሲያነሳ እስራኤል የሚባል ሀገር የለም፣ ህዝብ አለ፣ ህዝብም አለ፣ ሀገርም አለ። ለምሳሌ መጽሐፍ ላይ ሄደን ብናፍት ሁለተኛ ዜና 5:4 ላይ ብንሄድ ሜሬጽ እስራኤል ተብሎ ተጽፏል። ሜሬጽ እስራኤል የሚባለው በአማርኛ ሲነገር ከእስራኤል ሀገር ተብሏል። ከእስራኤል ሀገር እስራኤል የሚባለው ህዝብም ነው ሀገርም ነው። ይሄ ምንም ነገር ማይካድ እውነት የሆነ ጭፍን ብሎ አይንን ጨፍኖ አይ እስራኤል ሀገር የለውም ህዝብም ህዝብ ነው ሀገር የለውም የሚባለው ነገር ውሸት አይን ያወጣ ውሸት ነው። ኦኬ ሌላው ደግሞ እሺ አሁን አያቶላ የሚባለው ደግሞ ይሄ ለምንድን ነው የምንቃወመው እኛ ነው? አሁን ይህን ሰውዬ ለምንድን ነው ይሄ የኢራን መንግስት ለምንድን ነው ምድር ላይ እንድንኖር እድል አይሰጠንም?
እንድንጠፋ ነው። ቆይ ልጨርስ። አንተን አይደለም እኮ ልጨርስ። ችግር የለም። አሁን ልጨርስ፣ ሀሳቤ ልጨርስ እና በደንብ በጣም እየተሳደቡ ነው። ለምሳሌ እንዲህ አድርጌ ላስረዳችሁ። ቪክቲሪ እና ብሩክ የሚባሉ እሺ፣ ለምሳሌ አያቶላ የሚባለው ይሄ የኢራን አምባገነናዊ መንግስት ምድር ላይ እንድንኖር አይፈቅድም። ያኛው ሃማን ይባል ነበር፣ ይሄ ደግሞ ሃማናይ ይባላል። ስማቸውም ተመሳሳይ ነው። ያኛው ምድር ላይ እንዳንኖር ነበረ በ127 ሀገሮች እንድንጠፋ፣ ይሄኛውም ደግሞ ከምድር ላይ እንድንጠፋ ነው። ለምሳሌ አረቦች አሉ። አረቦች አሁን ያሉት ሁሉም አረቦች ምንድን ነው የሚሉን? ግማሾች 1948 ወደ ተቆጣጠረችው ትመለስ፣ ግማሾች 67 ላይ ትመለስ ነው። ይጥፉ አይደለም ይልቀቁ አይደለም የሚሉት እነሱ። ግን እነዚህ ኢራናውያን ግን ከምድር ይጥፉ ነው መጥፋት። ልክ አማን ራሱ በአስቴር መጽሐፍ ያለው ሰው ራሱ ልክ የዛን አይነት አይዲዮሎጂ ይዞ የመጣ ሰው ነው። እንድንጠፋ ነው የሚፈለገው። ምድር ላይ እድል አይሰጠንም። ሁልጊዜ አመት ባላቸው ሲሆን ፓርላማ ሲሰበሰቡ ሁሉም ጊዜ የሚናገሩት ምንድነው? ከካርታ ይደመሰሳሉ፣ ይሞታሉ ነው። ስለዚህ ምድር ላይ እንድንኖር አይፈቅዱልም። ስለዚህ ማን ነው ይህ ሰውዬ? ራሱ በአስቴር መጽሐፍ ያለው አማን የሚባለው ራሱ ነው ይህ ሰውዬ ማለት ነው። ስለዚህ አማን በመሞቱ ይደስተኛል። አንድ ይቅርታ አድርግልኝና በማን ገባ የዛሬው ለቁ ይሄ ነው የሚያስተጋባው ነው ታረጋጋችሁ። ኦኬ አኔ ሚውት የዚህ ልጅ ነው ሚውት የሚያደርገው። እሱ ነው። የዛሬ 3 ቀን ላይፍ ላይ ገብቼ ነበርና ያው መጽሐፈ የኤስቴር የተጻፈበት የሚነበብበት ሰንበት ላይ ነው። የዩቶላን ሽማግሌ እስራኤል ሄዳ ጸጥ ያደረገችው እና የእሱ ስም አሊ ኻሚናይ ይባላል። አሊ ኻሚናይ በእንግሊዝኛ ሲጻፍ ስንት ነው? ተገልብጦ ነው አይደለም? ኦኬ HAMANEI ይባላል ካሚናኢ። እና አሁን ኬን እናንሳው፣ ይችን ኢን እናንሳት፣ የመጀመሪያውንና የመጨረሻውን እናንሳው፣ ይችን ደግሞ እናንሳት፣ ኢና አይ እናንሳት። ማን ይቀራል? My God. You got it? ሪኮርድ አድርጉ፣ ሁላችሁም አንሱ። እንግዲህ አጋጣሚ ነው የምትሉት፣ እግዚአብሔር ሁል ጊዜም የሚያደርገው አጋጣሚ አይደለም። ሁሉ ነገር በአምላክ ዙሪያ ያለንና አምላክ ነው ይህንን ሁሉ የሚያደርገው። ይሄ አጋጣሚ ሊሆን አይችልም። ሂምናሚ ማለት ሃማን ነው ራሱ። ሃማን ደግሞ ማን እንደሆነ እንግዲህ አንተ በመጽሐፈ ኤስቴርም ተናግረዋል። ታሪካዊ የሆነና በጣም ይህ ድንቅ የሆነ ነገር ነው። በነፍስ ዙሮ መጥቶ ተወልዶ እኮ ነው። በዚህ ሰውዬ ነፍስ ዙሮ ገብቶ ገባሽ? ለዛ እኮ ነው። ሃማን ማን ነው አልገባኝም። ሃማን እሱ ያብራራላል። ሃማን እንደሆነ በአጭር ውስጥ ያብራራለት ኤርሚያስ። ግን ይሄ ይገናኛል አሁን ካለው ሲቹዌሽን ጋር ያገናኝላል። እንዴት እንደሚገናኝ በጣም ያገናኛል። እስቲ እንዴት እንደሚገናኝ እሱ ፈትፍቶ ይንገረ። ኦኬ ሃማን ማለት የዝርያው ከአማሌቃዊ ዝርያ ያለው ሰው ነው። ከአማሌቅ ጋር አማሌቅ የሚባለውን ህዝብ ካወቀው ማለት ነው። በመጽሐፍ ቅዱስ ላይ አማሌቅ የሚባለው ህዝብ በደቡቡ ክፍል በሲና ልሳነ ምድር አካባቢ ላይ የሰፈረ ህዝብ ነው። እስራኤል ከግብፅ ምድር በወጡበት ዘመን ይሄ ማለት ከዛሬ 3500 ዓመት ላይ በመንገድ እየተጓዙ እያሉ እስራኤልን በመንገድ የተቃወመ ምንም ሳያደርጉት የእስራኤልን ህዝብ በመንገድ ላይ ቀጥቅጦ የገደለ ነው እና በእግዚአብሔር መጽሐፍት ውስጥ ተጽፎ እግዚአብሔር ከሰማይ በታች ዘሩን እደመስሰዋለሁ አጠፋዋለሁ ብሎ ራሱ እግዚአብሔር ለባሪያው ለሙሴ ተናግሮ በመጽሐፍ ተጽፎ ከታቦቱ ጋር የተቀመጠ በኋላም ሳሙኤል ነቢዩ በነበረበት ዘመን የእስራኤል ንጉሥ የመጀመሪያ ሳኦል ሲነግስ አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ የሚለው በሙሴ መጽሐፍት ላይ የተጻፈውን በቶራ ላይ ያንን መሰረት አድርጎ እግዚአብሔር በነቢዩ በሳሙኤል በኩል ንጉሱን ሳኦልን ላቀው ማለት ነው። አማሌቅና ዝክረ ስሙን እንዲያጠፋ በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ያለ ይሄ ቃል ማለት ነው። ይሄ እዛ የነበረው አጋግ የሚባለው ሰው የሐማዳቱ አጋግ የሚባለው ሰው የአማሌቅ ዝርያ ያለው ሰው ነው። አማሌቃዊ ነው። እሱ ከአሁኗ ኢራን ከቀድሞ ፐርዥያ ጋር ከነሃማ ጋር የዘር ግንድ ያለው ነው፣ በዘር ሐረግ ማለት ነው። ስለዚህ ሃማ የሚባለው ሰው የዛሬ 2500 ዓመት ላይ እስራኤል በባቢሎን በነበሩበት ጊዜ በኋላም በሜዶንና በፋርስ
በ444 ቅድመ ልደተ ክርስቶስ አካባቢ ላይ ማለት ነው። በ440 አካባቢ ላይ በዛ ምድር ላይ በሱሳ ግንብ የነበረ የአይሁድን ሕዝብ ለማጥፋት ከተማረከበት ምድር ላይ በዘር ተመርጠው በቋንቋ ተፈልገው በዘር ተመርጠው በተበተኑት በ127 ሀገሮች ውስጥ ያለ የአይሁድ ሕዝብ በአንድ ደብዳቤ ሊያስጨርስ ክፉ ምክርን የመከረ ሰው ነበር። እግዚአብሔር ግን ሊያጠፋው ባለው ሰው እጅ መልሶ እንዲጠፋ ሊያጠፋው በፈለገው ዘር በአስቴር በኩል በነ መርዶካይ በኩል ጸሎት ተደርጎ የእስራኤል አምላክ ቅዱስ እግዚአብሔር ጣልቃ ገብቶ ያንን ሕዝብ አድኖታል ማለት ነው። ሃማ በመከረው ምክር በእንጨት ላይ ተሰቅሎ ሞቷል። ሱሳ ግንብ ላይ በኤላ አውራጃ የኡባልን ወንዝ አካባቢ ላይ የተተገነች ከተማ ነበረች። የኡባል ወንዝ እዛው ኢራን ውስጥ ነው ያለው። ይሄ ነው ታሪኩ። ይሄ በመጽሐፍ አስቴር ላይ ተጽፎ የተገኘ በትንቢተ ዳንኤል ላይ በመጽሐፍ አስቴር ላይ በመጽሐፈ ነህምያ በነ እዝራ የብሉይ ኪዳን መጽሐፍት አባቶች መጽሐፍ ላይ ተጽፎ የተገኘ ነው። ከዛው ሀገር ላይ ነው እንግዲህ አያቶላ የአይሁድ ሕዝብ እንዲደመሰስ ትእዛዝ ያወጣው ማለት ነው። የዛ ሀገር ንጉስ እኔ ልጨምረው አንድ አስፈላጊ ነገር አለ። የዛ ሀገር ንጉስ አካሽቨሮሽ ይባላል እና እሱ ሃማን ደግሞ አማካሪው ነበር፣ የእሱ ምክትሉ ነበር እና መክሮ በሲስተም እነሱን በዚህን ቀን ማጥፋት አለብን እስራኤሎችን በሙሉ ብለው ቀን ቆጥረው ልክ ኤርሚያስ እንዳለው ቀጥረው ነበር። ከዛም በኋላ ሚስቱ ደግሞ ባለቤቱ አስቴር ነች፣ የአካሽቨሮሽ ሚስቱ አስቴር ነች። እሷ ጾማ አልቅሳ ነገረችው። ከዛ ታዲያ ለምን እንደዚህ ትጨናነቅ ያለች ለምን አልነገርሽኝም? የሚስቴን ዘርማ ማንም አያጠፋም ብሎ የእሷን አጎት ወስዶ፣ እሷ ደግሞ የሙት ልጅ ነች፣ አጎቷን ያሳደጋት እና ሞርደካይ ይባላል። ሞርደካይን ፈረስ ላይ አስቀምጦ ሃማንን ደግሞ እየጎተተ ልክ እንደ ጋር እየጎተተ ኔን እየተቀጣ እያለ በየከተማው አዋርዶ መጨረሻ ወስዶ ሰቀለው ማለት ነው። እና ጁሾች በሙሉ ነፃ ወጡ። አሁን ደግሞ ሲታይ የዚህ በእንግሊዝኛ አክስቴ ሜዲ እንዳለችው ስታስረዳ የሃማን ዘር ነው እንደዛ አድርጎ ሊያስጨርስ የነበረ። እስራኤል ትጥፋ እያለ እየሰበከ ነበረ። እሱ እኮ ሌሎች አረቦች እኮ ቢጠፉ ባይጠፉ እኮ አይመለከተውም። ቢያዝ ኑሮ ለራሱ ዘር እንደዚህ አይልም ነበረ። በጅምላ አንድን ህዝብ በመጀመሪያ በሃይማኖት ጉዳይ አንደኛ ሁና የመጀመሪያ ሃይማኖት ያመጣችው እሷ ናት። እግዚአብሔር መርጦ ኦሪትን የሰጠ ለኛ ነው። እሱ ግና ይጥፉ እያለ ስላምንም ሊያጠፋ ለራሱም ዘር እኮ አልሆነ። ይሄ ሰውዬ የአረብን ቃዛ በሙሉ ሊያጠፋ የመጣ ሰው እኮ ነው። አሁን እሱ ለእስላሞችም መጥፎ ነው፣ ለቤተ እስራኤልም መጥፎ ነው፣ ለክርስቲያን፣ ለጴንጤ፣ ለሁሉም ሃይማኖት ለሰው ዘር ለተባለው በሙሉ መጥፎ ነው። ሙስሊሞች ደግሞ በሱ ስም ሃይማኖታችሁን ባታበላሹ ጥሩ ነው። ለምሳሌ ቁርአን ላይ አሁን አላሁ አክበር ያክስ አላህን እየጠራህ ሰው ግደል አይልም። እሱ ግን ሰው ግደል እንደሚል አስደርጎ እያወራ ነው። አሁን እናንተ ሙስሊሞች በሲስተም ሳታውቁ እሱን ስደግፉ ለእናንተ ክርስቲያን በለው ጴንጤ በለው ይሁዲ በለው ጠላት ይሆንና ከዓለም ያጠፋቸዋል። ይሄ ደግሞ መጥፎ ነው ለእናንተ። እሱን በደንብ ሳታውቁ ስለሱ ሳታጠኑ ሙስሊም የሆናችሁ ሰዎች እሱን አትደግፉት። ምክንያቱም አይተናል እኮ በአረብ ሀገር እንዴት አድርገው እንደሚያሰቃዩአችሁ ሙስሊሞቹን። ምንም ከሰውም እኮ አይቆጥሯችሁም። እስራኤል ብቻ ነው የምትከበሩት ሙስሊሞች በምንም እሱን ታዩ። አይ እኛ በመረጃ እያሳየን ነው። እኔ ቃል ገባለሁ። እኛ ይኸውልሽ ንግስት ምን መሰለሽ ይፈልጋለሁ አንተ የኝና ኔ ከመስጊዱ ህጀ ላይ ብሰራለሁ የእስራኤል ባንዲራ ይዤ ለአንተ ቃል ገባላለሁ። ዛሬ ካላረኩት ሄደናል ባል ችግር የለውም። ልትሰሪ ትችያለሽ። ችግር የለውም። እኛ አሁን እኮ እናንተ እኮ ናችሁ ከእምነት ጋር እያያዛችሁ ያላችሁት እንጂ እኮ እኛ እኮ ከሰብአዊነት ጋርና ከፖለቲካ ጋር ነው እያወራን ያለ ነው። አሁን ሃማን የሚባለው ነገር ቆይ እንዲያውም እናንተ ናችሁ በሃይማኖት አላሁ አክበር እያላችሁ ሰው የምትገሉ። አላሁ አክበር እያላችሁ እኮ በጩቤ ሰውን ትወጋላችሁ። አላሁ አክበር እያላችሁ እኮ በእስራኤል ሀገር 72 ድንግል ሴት ታገኛለህ ግጀል በሚለው እኮ ነው የምትሰብኩት። እና ህፃናት የጋዛን ህፃናት እንኳን እኛ ኤሌክትሪክ እየሰጠን ለዓለም መብራት የሆነ ሰዎች ነን። እንግዲህ ኤሌክትሪክ የመጣው ከእስራኤሎች ነው። ኤሌክትሪክ እየሰጠን ምግብ እየሰጠን ውሃ እየሰጠን እኮ እኛ ለአሸባሪ ምግብ እየሰጠን እኮ እንድትማሩ እንድትተውና እየሰጠን እኮ ትገሉናላችሁ አዙራችሁ። እኛ በዓለም ካለለን እኮ እናንተ መኖር አትችሉም። እናንተ እኮ ራሳችሁ ፈጥራችሁ በራሳችሁ ሲስተም በራሳችሁ ጭንቅላት እኮ ራሳችሁን ማስተዳደር ያቃታችሁ ሰዎች ናቸው። አሁን አላሁ አክበር ያለ ሁሉ ሙስሊም አይደለም። አላሁ አክበር ብሎ ስለገደለ ትክክለኛ ሙስሊም ነው ማለት አይደለም። ገብቶሻል? አሁንም እናንተም እኮ አሸባሪ በዛ አይሁድነትን እኮ ነው። አንተ እኮ
አይሁድነትን ወንድም አንተ እኮ እንበል አሁን የኢራንን ህዝብ ደግፈህ መጥተህ ቢሆን ኦፍኮርስ እንረዳለን። ምክንያቱም የኢራን ህዝብ ራሱ ፍቅር ነው። የኢራን ህዝብ ሆኖ ቢቢን ታንኪዩ ያሉ አባስስ ታይተዋል። እነሱም ብሽቅ ብለዋል። እራሳቸው ስላም ሆነው ቢቢን አየህ ተቃራኒ ሆነ። ቢቢን ራሱ እያደነቁ አላየህም እንዴ? እየሳሙ ፎቶውን ባንዲራን የእስራኤል ባንዲራ ይዘው ሲጨፍሩ ከዚህ እንኳን አትረዳም? የኔ ጌታ ገባኝ እኮ ይኸውልሽ፣ አሁን ሁለት አይነት ነገር ነው ያለው። አንድ ሀገር ላይ ተቃዋሚም አለ ደጋፊም አለ። ሀሚኒን የሚደግፉም አሉ የሚቃወሙም አሉ። እኔ አሁን እዚህ ጋር እንትን እያልኩ ያለሁት እንደ አንድ ፍትሐዊ እስራኤል ኒውክሊየር ካላት የኢራን መንግስት ለምንድን ነው ኒውክሊየር የማይኖረው? ሲምፕል አዛት ገብቶሻል? እነሱ እስራኤሎች በተአምር ኒውክሊየር አለን ብለው አይናገሩም፣ ግን ኦልሬዲ እንዳላቸው ይታወቃል። ኦልሞስት ከ10 በላይ እንዳላቸው ይታወቃል። ለኢራንም መኖር አለበት መብቷ ነው እያልክ ነው እንዴ? ሁሉም ካለው ኢራን ለምንድን ነው የማይኖራት እንዴ? እነዛ ካላቸው ኢራን ለምንድን ነው የማይኖራት? ሲቀጥል ደግሞ ያን ነገር ደግሞ በድርድር እያስኬዱት ነበረ። ገብቶሻል? በኔጎሽዬሽን እያስኬዱት ነበረ። ድርድር ላይ 40 ዓመት ሙሉ ኔጎሽዬሽን ጆሮ የሚሰማ የለም። 40 ዓመት ሙሉ ለመኗት እባክሽን እያሉ በሰላ አሁን ቢቢናታ ነው በየሄደበት የሚያወራው እሱን ብቻ ነው። እባካችሁ አስቁሟት። እኛ በዚህ ኤቪደንስ አለን ያ ኒውክለሩን እያስፋፉ እንደሆኑና ሊጨርሱ እየሆነ በተባበሩ መንግስታትም ሲሄድ በኒውስም ሲሄድ ሁል ጊዜ የሚያወራው ስለዛ ነው እኮ። አሁን እኮ ይሄን የፈጠረው የእስራኤል ፍራቻ ነው እንጂ መልሳለኝ ፍራቻ ብቻ አይደለም። እነሱ ቆይ ሙሳድ የሚባለውን ታውቃለህ አይደለም? ሙሳድ ኤጀንት ከኢራን አገር ልከው ሄደው በሰላይነት እነሱ ሳያውቁ ሄደው ሁሉን ኤቪደንስ ሪኮርድ አድርገው ነው ወደ እስራኤል የተመለሱት። እነሱ እንኳን አላወቁም። ያንን ኤቪደንስ ሂደው ካመጡ ወዲያ ለአሜሪካን መንግስት ቆይ ልጨርስ ለአሜሪካን መንግስት አሳይተው ከዛ ወዲህ አሜሪካን መንግስት አመኑ። ከዛ በፊት አላመኑም ነበረ፣ ጥርጣሬ ነበረ፣ ሊሆን ይችላል አይችልም ምናምን እያሉ። ግን ሙሳድ ሄዶ ያንን ኤቪደንስ ካመጣ ወዲህ አሜሪካን ማመነች። ይሄ አንደኛ ነገር። ሁለተኛ ነገር ደግሞ በሰብአዊነት አንተው የምታወራው በሃይማኖተኛ ሳይሆን በሰብአዊነት ለምትለው መልስ አለኝ። አንደኛ ነገር በሰብአዊነት መተከዚ ማውራት ብትፈልግ ኖሮ እውነተኛ ሰብአዊነት ሰው ከሆንክ ሰብአዊነት ለህፃናቶች ፍልስጤኖች ለንጹሃን ፍልስጤናኖች እዛ ሐማስ እያረዳቸውና እያሰቃያቸው ላሉት ሄደክ ድምፅ ትሆን ነበረ። እውነት ሰባቢ ብትሆን እነሱ ድምፅ ነኝ ሁሌ እነሱ ድምፅ አይደለም። አንተ ድምፅ የምትሆነው ለፍሪደም ፋይተር ለሐማሶቹ ነው ድምፅ እየሆንክ ያለው። ቅድምም ተናግረሃል። በሐማስ ስራ አይደለ አስጨርሰኝ፣ እየተደማመጥ ነው እንድማለ አንተ ያልከው ሐማስ የፍሪደም ፋይተር ስለሆኑ ለነሱ በሃይማኖትነት ሳይሆን ህዝባቸውን ነፃ ሊያወጡ እየታገሉ ነው ያልከው። ኦፍኮርስ እኔ የምረዳው እንደዛ ነው። ቆይ እኔ መልክ ፈለስቲኒያኖች ያሉት ራሱ እነሱ ጨቁኗቸው ሴቶቹን በመግደል እነሱ የሚቃወሙ እየረሸኗቸው ነው ያሉት። እዛ ላይ ደግሞ የተለያዩ ግሩፖች አሉ። አታቅም እዛ ምን አይነት ጭከና እንደሚካሄድ እያለ ሰው ንጹሃኑ ሰው ፈለስጢኒያኖቹ ስንት እየተጎዱ ያሉ በአሸባሪዎች። እውነት ፍትሃው የምትፈልግ ብትሆን ኖሮ ለእነሱ ሄደት ይጮህ ነበር። አንደኛ። ሲቀጥል ደግሞ አሁን ኢራን የሚገደሉት ንጹሃኖች ሰዎች ምንም ባላረጉት 40 ሺህ ህዝብ ታርዶ ነው ያለው። ለነሱ ሂደ ለምን ፍትህ አትልም? ለነሱ ሂደ ለምን አትጮህም? ትምህርት ቤት ላይ እኮ ነው ቦምብ የጣላችሁት እኮ። አሁን በቅርብ እኮ ትምህርት ቤት አይደል ቦምብ ጥላችሁ ተማሪዎችን የገደላችሁ ወታደሮች ነው ሄደው እያረዱና እየጨፈጨፉ ትምህርት ቤት ላይ ቦምብ እየጣሉ እስራኤል ነው የጣለችው ብለው የሚናገሩት። አሁን እኮ ራሳቸው ነው የምትይ ከሆነ እኮ ይኸውልሽ፣ አሁን የዛኔ ኦክቶበር 7ም የሐማሶች የእናንተን ድንበር ጥሰው ሲገቡ የእናንተ ጥብቅ የሆነ ሚሊተራችሁ እና ጥበቃችሁ ሆን ብለው ነው ያስገቧቸው የሚባል ነገር አለ። አሁን ማለት እንደዚህ ቆይ እንትናችሁ ወደ ራሳችሁ ባትወስዱ ከሆነ በዛ ነገሩ ገባ። አሁን ይህን ነገር ሚዩት አድርጉልኝ። አይ ልጁ እንትን ያንተ ነው እንትን የሚለው לפחות מדי, לפחות טוב שהוא האמין שעזה נכנסו לישראל. תודה לאל, וואי, יש אלוהים.
ገባሽ? አሁን እኮ ይኸውልሽ እውነቱን እየተናገረ ነው። እስካሁን ድረስ ቀስ እኔ አይደለሁም ያልኩት። ባይዘዌ የእስራኤል ሎቢዎች ናቸው፣ አሜሪካ ላይ ያሉ የእስራኤል ሎቢዎች ናቸው እንደዚህ ያሉት። ገብቶሻል? ጥርጣሬ አለ። የእስራኤል ኢንተለጀንቶች ናቸው ያስገቧቸው፣ አውቀው ዝም ያሏቸው የሚባል ነገር አለ። ወደ ጋዛ እንዲገቡ በእስራኤል ሀገር የሐማስ ታጣቂዎች ወደ እስራኤል እንዲገቡ ያደረጉት የእስራኤል ኢንተለጀንቶች ያውቁ ነበረ። ስሞላኒች የሚባሉት እነዚህ ቀኝና ግራ የሚባሉት አሉ አይደለ? አሁን እነሱ ያስገቡት የአረብ ዝርያ የሆኑት ፓርላማ ላይ ያለው አይደለ? የእስላሞች አሁን እነሱ አሉ እና እነሱ ናቸው። እነሱ አረቦች አሉ ከኛ ጋር ከኛ ወታደርና እኮ አረቦች እኮ የሚገርመው አሁን እናንተ ሾክ ነው የምትሆኑት የኢትዮጵያ ሙስሊሞች። የሚገርመው ከዚህ ሀገር ይኸውልህ ወታደር ሆኖ መስቀል ያለው ወታደር አለ። ወታደር ሆኖ አላሁ አክበር እያለ በሙስሊምኛ ሃይማኖት የሚጾልት አለ። ገባህ? እነሱ ናቸው እስራኤል አይደል የሚያስገባው። አረቦች እኛን ክደውና አየህ ከኛ ጋር አብረው እየኖሩ እኛን ፍቅር እየተጫወቱ እነሱን ጎትቶ ያስገቡብን እነሱ ናቸው። ትክክል ነህ። በእስራኤል ሀገር ዜና ተነግሯል። እውነትህን ነው። በእንግሊዝኛም በጉጌል ላይም ገብተህ ቼክ ብታደርጉ እውነትህን ነው። እስራኤሊ አረብ የሚባል አለ፣ እስራኤሊ ክርስቲያን ኦርቶዶክስ የሚባል አለ። እነሱ ነው ያስገቡት። ተረዳኝ? ይሄ ልጅ እንደሚለው እንደሆነ አንተ ዞሮ ደግሞ ምንድነው የሚታወቅ ነገር ነው። ሐማስን ያጠናከረችው ሰፖርት ያደረጉት የነበረው የእስራኤል መንግስታት ናቸው። ይሄንን ኔታንያሁ ለምን ጠላቶቿን እንደ ሰፖርት ያደርጋሉ? ምክንያቱን ልንገርሽ፣ ጠላቶቿን እንዴት ያጠናክራሉ? ምክንያቱን ልንገርሽ። ይኸውልሽ ሁለት አይነት ነገር ነው ያለው። አንደኛ ነገር በሰላማዊ መንገድ የሚታገሉ ማርዋን ባርጉቲ ታውቂዋለሽ? እሱ ሰላማዊ ያልክ ነው። ዋና ነበር በሰላማዊ ታጋይ ነው። ልንገርሽ ቆይ ሰላማዊ ታጋይ ነው። ሐማስ ደግሞ ሚሊታንት ነው። ያውላችሁ ማርዋን ባርጉቲን አሰራጭተና እንግዲህ ትልቁ ችግሩ ነው። ማርዋን ባርጉቲ ዋና ነምበር ዋን አሸባሪ የሌላ ቡድን ቢሆንም የሐማስ ባይሆንም ቆይ እኔ አሁን እውነቱን እኮ ነው የምንነጋገረው። አሁን እኮ አሉ ተባሉ አይደለም። መጀመሪያ ነገር ማርዋን ባርጉቲ የሐማስ ድርጅት አይደለም። ሌላ ደግሞ በሰላማዊ ትጥቅ የሚያምን ነው። ሰላማዊ አይደለም። እሱም ሌላ ቴሮር ኦርጋናይዜሽን ነው። እንደዛ አይደለም። እሱ እጅ የሞቱ ስንት ቤተሰቦች አሉ። አባት ያጡ፣ ልጅ ያጡ፣ ስንት ነገር ስንት ሰዎች። አሁን እሱ የተፈረደበት ለዛሬ 200 ዓመት ይሆናል። ብዙ ሰው ስላለ እሱ አሁን ሰላማዊ ካልክ በዚህ እናንተ እንለያያለን ማለት ነው እኮ። ያሰራችሁት እናንተ ያው ሰላማዊ አይደለም ብላችሁ ነው። ግን ከሐማስ አካሄድ በጣም የተለየ ነው። ሐማስን ራሱ እውነት ነው ጻድቅ ነው ብሎ እኮ የሚያወራ መጀመሪያ ሲገባ አልሰማችሁም? ሐማስን እኮ አሸባሪ ነው አላለው። ጻድቅ ነው አላልኩም። ግን እንደ አንድ ሀገሩ እንደተወረረ ነፃነት እንደሌለው ሰው ምን አማራጭ አለ? ብላክ እስቲ መልስለት። አንዴ ቅድም ማርዋን ባርጉቲ ነፃዊ ነው ሐማስን ያቋቋመው እስራኤል ነው ብሏል። ይቅርታ ብዙ አስቆየው። ግን አንዴ ሐማስና ፋታህ ለምሳሌ በአጠቃላይ ፋታህ ነበር የሚገዛው። ከፋታህ ሲገዛ የእርስ በርስ ጦርነት ሐማስ እና ፋታህ ጦርነት ሲገጥሙ የማለያየት ጉዳይ፣ ሰላም የመፍጠር ጉዳይ ተብሎ ሐማስ አዛ እንዲቀር ፋታህ ደግሞ እንዲወጣ ተደረገ። በዚህ ምክንያት ማለት ነው። እሰበው ሐማስ ከፋታህ በጉልበት ነው አዛን የወሰዳት። ይህን ማወቅ አለበት። መሬቱ ነው እንጂ እንዴ የት ይሄድ ታዲያ? እንዴ አገሩ እኮ ነው። አንዴ አስጨርሰኝ እንዴ። እኔ እኮ ቁጭ ብዬ አዳምጫለሁ። ኦኬ ይቅርታሽ። ያኔ ሲሆን ምንድን ነው የተደረገው? አይ ጦርነት ከሚፈጥሩ እርስ በርሳቸው እልቂት እንዳይመጣ ተብሎ ፋታህ ወጡ፣ ሐማስ እዛ ውስጥ ገባ ማለት ነው። ሐማስ ሲገባ ጥሩ ይደረጋል ተብሎ ሲታሰብ ምንድን ነው የተደረጉት? ምንድን ነው የተደረገው? በግብፅ በኩል ዋሻ ተፈጥሮ ቦምብ እያስገቡ ምን እያስገቡ ምንድን ነው ያደረጉት? የቶላው ኤጀንሲ የቶላ ኤጀንሲ ሁነው እስራኤልን ለማጥፋት የተዘጋጀ ግሩፕ አንድና አንድ ግሩፕ ነው። እሱና ሂዝባላ የኤቶላ ኤጀንሲ ነው። ይህን ደግሞ ማመን አለብህ። ተላላኪ ነው። ያንን ፈጥረው ምንድነው ያደረጉት? ከእስራኤል ደንበር ሁነው በዚህም ሳይድ በዛም ሳይድ እስራኤልን ለማጥፋት ነው። ግን የእስራኤል አምላክ በዚህኛው በኩል የሆኑት አቶዳች በሽነት ደዲም ማዩ አሙሪም ልከንስ በሹት ይሽተበሽ ላይ
እኛ እሱን እናውቃለን። ይሄ ግን የሚለው ልጅ እዚህ አንተ በሰብአዊ ድርጅት በሰብአዊ እውቀት በሰብአዊ ህሊና ብታስብ ኑሮ ይኸውልህ ሰብአዊ ብሎ የሚያስብ ሰው በሃይማኖት አይደለም የሚያስበው። ገባ? ለማንኛውም ፍጥረት በዓለም ላለው ፍጥረት በሙሉ ሰብአዊ ጉዳይ ማሰብ አለበት። ልክ ኤደን እንዳለችው ቅድም ኤደን ምንድን ነው ያለችው? ይኸውልህ አረቦች ከኛ ጋር ነው የሚሰሩ፣ በደንብ ነው ተስማምተን የምንኖረው። አንተነህ ጣልቃ ገብተህ የምታባላንና የምታፋጀን ካለ ስራህ ገብተህ ማለት ነው። እኔ ነው አዎ፣ እኔ ደግሞ ምን አደረኩ? እንዳንተና አንተ ያሉ መሰሎች። እንዴት ይኸውልህ እኛ ከዚህ ተስማምተን እያልኖርን አንተ ከዛ ከሀገርህ እንኳን ተስማምተህ ማኖር ያቃተህ ከዚህ መተህ ትቆፍራለህ። ቤቱ የተከፈተው እኮ እንድንወያይ ነው አይደል እንዴ? እኔ እኮ እየነገርኩ ነው፣ እየተወያየን እኮ ነው። ሰው ታዲያ ምንድን ነው ሰብአዊ ነኝ ብለህ ስታስብ አንተ እንደ ግፍ እንድቆም ነው ምንድን ነው? ሱዳን ለምሳሌ ማለት ነው። ሱዳን 2 ሚሊዮን ህዝብ ከ2 ሚሊዮን በላይ ህዝብ ሲያልቅ ለምን አልቆምክም? የሱዳን ጭፍጨፋ የአንተን ጭፍጨፋ ልክ አያደርገውም። ሁለት ስህተት ልክ አይፈጥርም። የአንተም ጭፍጨፋ ልክ አይደለም፣ የሱዳንም ጭፍጨፋ ልክ አይደለም። ለምን ለሱ ወዳቸው አንተ መርዋን ባርጉቲ ሰላማዊ ሰው ነው ብለህ የምትናገር ከሆነ እውነት በሀሳብ ትልቅ ክፍተት አለ እዚህ። ኦፍኮርስ እናንተማ ሰላማዊ አይደለም ብላችሁ እኮ ነው ያሰራችሁት። ገሎ የተያዘ ሰውዬን ሰላማዊ አትልም። የሚገለው ሀማስ ነው። ሀማስን ደግሞ ክሬት ያደረጉት ሀማስን ደግሞ የመሰረቱት ራሳቸው ናቸው እኮ እያልኩ ራሳቸው አይደለም ሀማስ ራሳቸውን እነዚህ ፋታህ የሚባሉትን እነሱን ገለዋቸው ፎቅ ላይ አንጠልጥሏቸው ከፎቅ ላይ ነው እንደውም የወረወሯቸው እነዚህ ፋታህ የሚባሉትን። ሌላ የያሲን አረፋትን ታውቀዋለህ አይደለ? የእሱ ቡድኖች ፋታህ ነው ሲባሉ የነበሩት። እሱ ደግሞ ትልቅ ቴሮር ነው የነበረው። ፋታህ እኮ ጋዛን አይገዛም። አንተ እየሰማኸኝ ነው? ፋታህ የሚባለው የያሲን አረፋት የእሱ ቡድን ነው የነበሩት። ማነው ሀገሪቱን ሲመራ የነበረው? ያሲን አረፋትና የፋታህ ቡድኖች። ፋታህ ቡድኖች ደግሞ በጣም ቴሮሪስት ነው የነበሩት። ከዛ ሌላ ሾክ ላይ ሲመጣ ማን ይመጣል? ሀማስ መጡ። ሀማስ ሲመጡ ደግሞ እነዚህን ከፎቅ ላይ ነው አንጠልጥለው የለቀቋቸው ያለምንም ምህረት ሳይኖራቸው። የኢትዮጵያ ስላም በሙሉ ኢትዮጵያ ያለ ስላም በሙሉ በጣም እኔ እስላም ለምን ትላለህ? አሁን እኛ እያወራን ያለ ነው እስላም ሳትል አውራ። አንተ የምታወራው በሃይማኖት ብቻ። በሃይማኖት አይደለም። እኔ ሃይማኖት እዚህ ጋር አልጠቀስኩም። ጂውሽ አላልኩም። ሃይማኖት አልጠቀስኩም። እኔ አዳምጠኝ። ሃይማኖት አልጠቀስኩም። እኔ ልስማህ፣ አዳምጠኝና እኔ እሰማሃለሁ። ሰብአዊ ሁነህ አይደለም እነዚህ የምታወራው። ለምሳሌ አረብ ሀገር ሂደው ተምረው አረብ ሀገር ሰርተው ሂደው የመጡት ኢትዮጵያ ውስጥ ማለት ነው። አረብ አዲስ አበባን አንዋር መስጊድ እንዴት በእግሯ እንደምታቆሟት እኮ እናውቃለን። ማለት አረብ ረሳው ያለ አዲስ አበባ ውስጥ ድንጋይ ውርወሮች የምን ድንጋይ ውርወራ እንዴት እንደምትረብሹ እንዴት ሀገሯን በእግሯ እንደምታቆሟት አናውቅም እንዴ? ምን አለ ሰላም ነው። ምንድን መርካቶ የስራ ቦታ ነው። ኧረ እባክህ አረብ ከዛ ድንጋይ አይወረወርም አይረብሽ። የምን ድንጋይ እንዴ? እኮ እስራኤል እኮ አይደለም ኢትዮጵያ። ፎቶ ልላክልህ እስቲ አሳየኝ። ደግሞ ይህን እዚህ ጋር አሳየው፣ ደስ ይለኛል። ችግር የለውም። ትሸመጥጣ አንዋር መስጊድ ድንጋይ ወርወርም እያልክ ነው እኮ። አሳየኝ፣ የሚወረወር ከሆነ አሳየኝ። እስከማውቀው ድረስ ተሰግዶ ወደ ስራ ነው ሁሉ የሚመለሰው። አሁን 5 ደቂቃ አለን። 5 ደቂቃ ውስጥ ታወሩና እኔ መሄድ አለብኝ። ለማንኛውም አሁን በእናንተ እንዳሉ መሰሎች ሰዎች እንኳን ነውና ይችን የእስራኤል ምድር የኢትዮጵያን ምድር ለማጥፋት የምትሞክሩ ሀዛቦች ናቸው። አንድና አንድ እኔ ደግሞ ልንገርህ፣ ፍልስጤሞች ከእስራኤሎች ጋር በሰላም ቢኖሩ ችግር የለውም። ችግሩ እስራኤሎች በቃኝ አይሉም። በየጊዜው መሬት መውረር ነው። በየጊዜው የሰው መሬት መንጠቅ ነው። ለዛ ነው ከአስሩም ጋር የሚናከሱት። ሶሪያ ላይ ይተኩሳሉ፣ ሉብናን ኩዌት ላይ ይተኩሳሉ። በቃ ዝም ብለው ነው። አይ በቃ በዛ ኻላስ ይላሉ ራሳቸው። ይሄ ያልሆነ መረጃ
ወረረች እስራኤል አሁንም አይበቃትም ሰው ትገላለች ምናምን ለምትለው ሂዱና እዛ ምታቦኩናኩ እኛ በተቻለን እዚህ ልናስተምራችሁ እውነቱን እየነገርናችሁ እናንተ መስማት ካልፈለጋችሁ ሂዱና እንግዲህ ቀጥሉ። አሁን ማርዋን ባርጉቲ ይሄ ትልቅ ቴሮሪስት ስንት ሰው ደም ያለ ይሄ አሸባሪ እሱን ንጹሃን ነው ካለው እንግዲህ የዚህ ልጅ ጭንቅላትም አስተሳሰቡ እንዴት እንደሆነና የሱ ዙሪያ ባሉበት በጣም ለመገመት አይከብድም። እና እንደነዚህ ያሉ ሰዎች አታ በሚውትነ ዘብላክ ዩ አር ሚውት ሎሾ ሚሞትኻ ታሲዮቲ በገዶላ אני רוצה להראות לו את המפת הנכית. אבל אחר הזה הוא לא יבין גם ככה. הנה, አሳዩ ይህን አሳዩ። እሺ አሳየው። ይሄው ታያው አንብቡላቸው። ወታቸው ነው እያየ ነው አውርጄዋለሁ። እሺ ስለሆነ አቢ ያያነበኩ ነገራቸው አምሎኮሪ አየሽ መስመሩን ሲስት አኒሞ ይፋውታ ማትመቪና ይኸውልህ በባይበል በኩል ማለት ነው የእስራኤል የተሰጣት ካርታ ይሄ ነው እንድታየው ማለት ነው። ይህ ካርታ ምንድን ነው የሚለው? ከሲዶን ከሌባኖን አንስቶ ይኸውልህ ይህን የጆርዶንና ከትንሽ ቅድም በመጽሐፍ ያነበበው ነው በመጽሐፍ ያነበበው ማለት ነው። ይህ ነው ካርታው የእስራኤል ካርታ። እንኳን ይኸውልህ ሩብ እንኳን ከእጃችን አልገባም ገና ሩብ እንኳን ከእጃችን እየወረራችሁ እየወሰዳችሁ እያለ ገና አልገባም አልኩ። እውነትን ነው። ያው እኛ እውነቱን እነግራለን እየለሰለሰ ግን ልጁ ተሞልቶ ያለው በቃ በጣም በጥላቻ እንደዚህ አይነት ሰዎችን ደግሞ ምንም ማድረግ አይችልም። ይጀሳፍቱ ለደምገው የፈለጉትን ይመኑ። ጭንቅላትና ጆሮ የሌላቸው ሰዎች እኛ ትዕግስት የለንም። አሁንም አትምጡ እያልን እኮ ነው። መታችሁ መሳደብ የምትፈልጉ ከሆነ ጆሮ መስሚያ ከሌላችሁ መለወጥ ማትፈልጉ ካላችሁ አትምጡ። እዚያ ቤታችን አታጣቡ። እኛም እኮ ጎሮሯችን ደረቀ በማስረዳት አሁን ቅድም ሃማን ማን እንደሆነ አሳየሁት። ምን አገናኘው ላል በጣም ያገናኘዋል። በደንብም ነው የሚያገናኘው። በዛ በሻባቱ ዘኾር በሚነበብበት ጊዜ ነው ሄደው ያፈነዱት። ከዚህ በላይ ምን ይገናኛል? ኤኒዌይ ኤደን ቤትሽን ክፈችና አንቺ ቤት መጥቼ ደግሞ ላጨናንቅሽ ትንሽ። እሺ ይሁላችሁ ይህን ካርታ ስክሪንሽት አድርጉትና ሻት አድርጉትና ሁሌ በእንትን በሚሉት ይህን ካርታ ከፊታችሁ አሳዩአችሁ። በቃ ይሁላችሁ። ይሄ የእውነት ትክክል የእስራኤል ደንበር በባይብል የተጻፈው ያው ሌባኖንም ያሳያል። በቃ ጠቅላላ የሚደሊስቱን የትና የት እንደምደርስ እንደነበረ እና ይሄንን ስክሪንሻት አርጉና ይሄ ባይብል የተጻፈው ነው። ምትዘባርቁ ካላችሁ ማንም ይሰማችሁ የለም። ይሄ ነው ትክክለኛው። እንግዲህ መሻኽ ሲመጣ ይሄ ነው እስራኤል ነገዶችም የሚሰፍሩበት፣ ይሄ ነው የእስራኤል ድንበር የሚሆነው። እንግዲህ ምን ታረጋላችሁ?